ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የእውነት ሩታን ሳላደንቅ አላልፍም እና በጣም ጀግና ሴት ናት። የእውነት በጣም ትልቅ ሴት ናት። እንግዲህ ሩታ ዛሬ ይቅርታ ጠይቃለች። እውነቴን ነው የምላችሁ ፊቷ ላይ የሚነበበው በጣም የመከፋት በጣም የውስጥ መሰበር ነውና የሚታይባት በጣም ታሳዝናለች። የእውነት ይሄን ያህል ወርዳ ይሄን ያህል አስባ አገናዝባ ለልጄ ብዬ ይቅርታ የተበደለችው እሷ በእሷ ላይ ሴት የያዙ እሷ ላይ የሚማግጠው እሷ ላይ እንደፈለገ የሚፈነጨው ኤርሚላን ይዞ እሷ ልጅ ጋር እየተንከራተተች እሱ እርጉዙና እንኳን ከኤርሚላ ጋር ስንት ነገር ያደረገ ሰውዬ እሷ ይሄን ሁሉ በደሉን ጥፋቱን ረስታለት የእውነቴን ነው የምላችሁ ይቅርታ ስትጠይቀው እንኳን ይሄ ልጅ ልቡ አልተመለሰም እና በጣም ይገርማል። እኔ ሩታ እንኳን አድርጋው ቢሆን ያው ኃጢአት እንኳን ቢሆንም አድርጋው እንኳን ቢሆን እንደኔ ትዳሯን ለማዳን ብላ የሄደችው ርቀት ነውና እኔ አልፈርድባትም። ማንኛውም ሰው ትዳሩን ለማዳንና ቤቱን ለመመለስ በብዙ አቅጣጫ ይሄዳል። ምናልባት እንኳን ይሄን አስበው አድርጋ ቢሆን እውነቴን ነው የምላችሁ ወዳውና ለባሏ ትዳሯን ለማዳን ዋጋ ከፍላ ነው ይሄንን ርቀት ሄደች ብዬ ነው እኔ የማስበው። ብታደርገው እንኳን በንሳ ይቅርታ አድርጎላት በንሳ መመለስ ትችላለች እና ይህን ያህል የአብርሽ ልብ ደንዳናነት በጣም ነው የሚገርመው። እና እኔ በጣም ጥያቄ የምትሆንብኝ እህቱ በቃ እቺ ቡዜ የምትባለው ልጅ ከመካከላቸው ባትኖር እርግጠኛ ነኝ አብርሽና ሩታ ተስማምተው ይኖራሉ። ትልቁ ታኮ የድንጋይ ታኮ ሆናባቸው ያለችው ቡዜ ናት ብዬ ነው የማስበው። አሁንም እንኳን እኮ አብርሽ ለመሄድ እንኳን ለመናገር እንኳን የቡዜን ፍቃድ እየጠየቀ ነውና እኔ ምን አይነት ጭንቅላት እንዳላት አላውቅም። እኔ ምን አይነት ሰው እንደሆነች አላውቅም። ሰው እንኳን እኮ ጥፋት እንኳን ቢኖርባት ሩታ ጥፋት እንኳን ቢኖርባት ይሄን ጥፋቷን አምና ይቅርታ ስትለው የእውነት በሙሉ ልቡ በቃ ሆነ አይደለ አድርጌ እንኳን ቢሆን ወዳው ነው። በቃ እቺ ልጅ እኮ ወዳይ ነው ትዳሯን ለማዳን ብላ ነው ይሄንን ርቀት ሄደችውና ብሎ ይቅርታ ሊያደርግለት ይገባል። ለዚህም ንሳ ያስፈልጋታል። ንሳ መግባት ነው ያለባት እንጂ ገና አብራን ስትኖር ወደፊት እንዴት አምንሽ ኑሮ ሰው እኮ ስንት ነገር ተበዳድሎ ተመልሶ ይቅርታ ተጠያይቆ አብሮ ይኖራል። ይሄ ምንም ማለት አይደለም። በአንድ ክርስቲያን ዘንድ ይቅርታ መጠየቅ ትልቅ ነው። እሷ በእግዚአብሔር ዘንድ ትልቅ ናት። እውነቴን ነው። እሱ ይቅርታ መቀበል ልቡ እንኳን ባይፈልግም እኔ ከሩታ የእውነቴን ነው የምላቸው የምረዳው በቃ ፍቅር አላት ለሱ ስታወራም በአይኗን ይሞላታል እና ፍቅሩ አላት። ግን ደግሞ እልህና ትቢት መካከላቸው ላይ ልተያይዘው ነው እና ይህንን ነገር እውነት እንዳለችው ቢቋጭና በሰላም ትዳሩን ቢኖርና በሌላ ነገር ቢሰራ እኔ በበኩሌ እንደዛ ነው አብርሽንም መክረውና ግን ደግሞ እኔ አላቅም አብርሽ ልቡ ወይ ዛች ልጅ ጋር ሊኖር ይችላል። ምናልባት ሩታን ላይ ፈልጋት ይችላል እና እኔ የሚመስለኝ ከአብርሽ ስረዳው አብርሽ ለመወሰን ብዙ ነገር ያቃተው ይመስለኛል። ለምን ብትሉ አብርሽ ልቡ እዛ ነው ያለው። ምናልባት እቺ ልጅ በጥቅም ይዛው ሊኖር ይችላል። በብዙ ነገር ልትደልሎ ትችላለች። እሷ ጋር ምናልባት ገንዘብ ካላት በገንዘብ ኃይል በ500 ሺህ ብር ሰዓት በተለያየ ነገር አታላው እንትን ብላው ሊሆን ይችላልና እዛ ጋር ያላትን እሷ ጋር ያለውን ያኔ የራሳችን ሴቶች የራሳችን ተፈጥሮ የተለያየ ስጦታ አለንና ያንን እሷ ጋር ያቺ ጋር ያየውን እዚች ጋር ላገኝ ይችላልና ሩታ ደግሞ እኔ እውነቴ ነው የምላችሁ እኔ ሩታን አደንቃታለሁ። አብርሽ ዛሬ እንዲያምሮበት እንዲለብሶ እንዲተቀይሮ እንዲባለዝና ሆኖ ምንም ሳይኖረው ስለምታውቀው ሩታን ሳላደንቃት አላልፍም። አብርሽ ትናንትና እንኳን የሆነ መልኩ እንኳን ይሄን ያለ የሚስብ እንኳን ሳይሆን እንኳን አብራው ነው አይደለች እና ዛሬ እንኳን ያው ገንዘብና ዝና ሲመጣ ራስን መጠበቅ ሲመጣ ብዙ ነገር ተቀይራል። እኔ አሁንም ቢሆን ሩታ ልቧ በጣም ትልቅ ነው። ይሄ ልጅ ግን አልገባውም። እናቴ ትሙት እኔ በጣም ሩታን በቃ እኔ በፊትም አደንቃት ነበር። ለምን ጎበዝ ናት፣ ልቧ ተራራ ነው። ላደረገችው ለዓላማዋ ወደ ኋላ የምትል አይደለችም። በዚህ ላይ ደግሞ እርጉዙና ያን ሁሉ
ቻሌንጅ አልፋ እዚህ መድረሷ በጣም ጀግና ሴት ናት። እሱንም አልፋ ደግሞ መቋቋሟ መቆሟ ትልቅ ነው እና እኔ እንደራሴ አብርሽ ሩታ ጋር ቢኖር አርፎ ነው የምመክረው። እኔ እንግዲህ ሀሳቡ አልገባኝም። እኔ ይቺ ቡዜ የምትባለዋ ሴትዮ ብዙም አትመቸኝም። ለምን የትዳር ጠንቅ ናት ሳስባት እና በዚህ አጋጣሚ ደግሞ ኤፍሬምን ሳላደንቀው አላልፍም። ለምን እስከ መጨረሻው አንድ የወንድሙ ትዳር ለማዳን፣ ሁለተኛ ደግሞ ከወንድሙ ሚስት ጋር ማንም የራሷ ወንድም አብሯት ሳይቆም የእሱ ወንድም ሆኖ እሷ ጋር ቆሞ ይሄንን ነገር እስከ መጨረሻው እየተጋፈጠ በመኖሩ የእውነቴን ነው እኔ ሳላደንቀው አላልፍም። እና በጣም ትልቅ ልብ ያለው ልጅ ነው፣ ጀግና ልጅ ነው። ብዙ ነገር ተወርቶበታል። ትወደኛለህ፣ እንደዚህ ትለኛለች። እሱ ወዷትም አይደለም በቃ ከወንድሙ ትዳር እንድትወጣና ከሁለቱ መሀል ላይ እንድትወጣ ብሎ ነው ያንን ያደረገ ብዬ የማስበው። እንግዲህ በጣም ጥሩ ልብ ያለው ልጅ ነው። እግዚአብሔር ይባርከው። እኔ ሳላደንቅ አላልፍም። ግን አሁንም ቢሆን አብርሽ ልብን ከፍተ ከሩታ ጋር ብትኖርና ልጅን ብታሳድግ ነው ብዬ የምመርጥ። በቃ የተደረገም ካለ ተደረገ፣ ሆነ፣ ትድናለ። ጸበል ሂዶ መጠመቅ ነው መዳን ነው። ወደ ኋላ አንስቶ ያንን ለምን ተፈጠረ አይደለም። ሰው እንኳን አድርጓ ቢሆን እንኳን ያን ነገር አድርጓን ቢሆን እንኳን ወዳ ለትዳር ብላ አንተን ወደ ቤቷ ለመመለስ ብላ አስባ ሊሆን ይችላል እና ይሄን ነገር ብትተውና አብራት ብትኖር እላለው። እንግዲህ ሀሳብ አስተያየት ካላችሁ እንደኔ እኔ የሩታ በጣም አድናቂ ነኝና እንደኔ ሀሳብ አስተያየት ካላችሁ በኮመንት ስራ አስቀምጡልኝ። ከወደዳችሁ ደግሞ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጋችሁ አበረታቱ። ለወገኖቻችሁ ሼር አድርጉ። እኛም ደግሞ አዲስ ጀማሪዎች ነንና ሀሳብ አስተያየታችሁን እንፈልጋለን እላለሁ። ሰላም አምሹ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻው